አቶ ሜሪ ዛሬ ሰይጣኗ ተነሳባት። ሰይጣኑ ማለቴ ሰይጣናቸው ተነስቶ ኦይ ሩታ እናንተ በጣም እንትና አልሆነም፣ አልተቻለም፣ አልዘለቀም፣ አልቀጠለም። ነግሬሽ ነበረ ብዬ ነበር። እኔ እንደው ምን ልበላችሁ ነግራችሁ ነበር። እንደው ሜሪ እና ዳኒ ያሉበት ህይወት እንደው እነሱ የገቡበት እነሱ ያዩት እነሱ የሰሙት ወሬ እነሱ የረገጡት ነገር በሙሉ ሁሉ እንደማይባረክ ነው። በቃ ሾካካ ናቸው ሁለቱ አንድ አይነት። ሜሪማ ማለት ነው የሆነ ሰይጣን አለ፣ የተደበቀ ሰይጣን አለባት። የምሬ ነው። የሆነ ሰዓት ላይ እኔ ትቀያየርብኛለች። የምር ትክክለኛ ሰው ናት ብዬ ለማሰብራ ከመጀመሪያውም ጀምሮ እኔ የሩታ ቤተሰብ ነኝ፣ ዘመድ ነኝ፣ አጎት ነኝ፣ አክስት ልጅ ነኝ ምናምን ብላ ስትመጣ ነው ገና ያልጣመችኝ። እውነት ለመናገር የእውነት እስኪ በሩታ ህይወት ውስጥ አሁን ይሄ ሁሉ ጊዜ መጣው ሁለቱም አሉ ዳኒም ሜሪም ረዥም ጊዜ አብረዋሉ። ምን ጠቀሟት? ምንም። ህይወቷን እንደውም ባልፈለው እኔ ተናግሬ ነበር። ተይ ሩታ እንደው ራስሽን እንኳን ከራስሽ ጋር የምታወሪበት ጊዜ ይኑርሽ። ለእነዚህ ልጆች እንደዚህ ነው እንደዛ ነው እያልሽ ብታማክሪ ሌላ ታሪክ ውስጥ ነው የሚያስገቡሽ። ህይወትሽ የባሰ ይበጠበጣል ብዬ ተናግሬ ነበር። ይኸው ዛሬ ያልኳችሁ ነገር በሙሉ ሳይውል ሳያድር ከች ብሎ ሩታን ጨፈጨፏት። በቃ አቀለ የሆነ እንዴት ልበላችሁ፣ ሰዓት ራሱ እንደዚህ በዚህ ልክ አይነድም አይጨስም። በዚህ ልክ በቃ ሰዓት ነው የሆኑባት። ሜሪ የሆነ ሰይጣን አለባት። ሰይጣኔ እንዳታመጩ አለች። እውነቷን ነው። ራሷ አምናለች። የሆነ ትልቅ ሰይጣን አጋንንት አለባት። የምር ይቅርታ አድርጉልኝና ማለት ነው። እነዚህ ልጆች እንግዲህ ምንም ይኸው የሩታን ስም እየጠሩ የሄርሜላን የአብርሽን ስም እየጠሩ ዩቲዩብ ለመሸቀል ዩቲዩብ ላይ ላለመጥፋት ዩቲዩብ ላይ ለመስራት እንጂ እኔ እርግጠኛው እነግራችኋለሁ አንድ ሰው ማለት ነው ሜሪና ዳኒ ልንገራችሁ በመጀመሪያ ለማጣላት እያጣሉ እንደውም ነገር የሆነ ነገር እየቆሰቆሱ እሷ እንደዚህ ዝም ስትል እሱን እንዲነሳ እሱ ዝም ሲል እሷ እንድትነሳ እያደረጉ እዛም እዚህም ነገር እያብላሉ ነው ይሄ ነገር እንዲቀጥል ቀጣይነት እንዲኖሩ ያደረጉት። እውነቱን ንገሪኝ ካላችሁ ማለት ነው። እና አንድ ሰው የእውነቴን ነው ባልና ሚስትም ሲጣሉ ያች ሴት እንደው በቃኝ መሮኛል እንደው አስከፍቶኛል ብላ ብትናገር የእውነቴን ነው የምላችሁ፣ ወይም ወንድየው እቺ ሴት በቃ አስከፍተኛለች፣ አስመረራኛለች፣ ከሷ ጋር መቀጠል አልፈልግም ብሎ ለሆነ ሰው ቢያማክር ወይ ደግሞ በዙሪያው ላሉ ሰዎች ቢናገር ያ ሰው ቶሎ ብሎ ፍቺው በቃ ተይው አይሆንሽም አይሆንህም ብሎ የሚናገር ሰው ከሆነ ያ ሰው ጠላታችሁ ነው። በቃ አይ በዚህ መንገድ ይስተካከል፣ እሱም ይሄንን ያስተካከል፣ አንቺም ይሄን አስተካክይ ብሎ የሚመክር ሰው ግን ጥሩ ነው። እነዚህ ልጆች አመጣጣቸው እች ልጅ እንግዲህ ለፍቅር ምን ያህል ዋጋ እንደከፈለች አይታችኋል አይደል እንዴ? ስንት መስዋዕትነት እንደከፈለች ስንት ዋጋ እንደከፈለች ዛሬ የምናውቀው ሳይሆን ከ2 ዓመት በፊት ጀምሮ ያየነው ነገር ነው። ስለዚህ እች ልጅ ወልዳለች፣ ድጋሚ ደግሞ ሁለተኛ ልጅ ሊመጣ ነው አይደል? ስለዚህ እች ልጆቿ በእንጀራ አባት እንዲያድጉ እሷም ሌላ በቃ የማይሆን ህይወት ውስጥ እንድትገባ የማትፈልገው ህይወት ውስጥ በግድ እንድትገባ ያላደረጉት ጥረት የለም። ተይ ተረጋጊ፣ አብርሽን በስርዓት ለመመለስ ሞክሪ፣ በዚህ መንገድ ብትሞክሪ የተሻለ ነው ብለው እንደማማከር ሄርሜላ ቤት በቃ በማይመለከታቸው ሄዶ ሄርሜላ ቤት ሄርሜላን እንዴት እንዳረጓት አይታችኋል። ያላቸው ንቀት ያላቸው ጥጋባቸው ሜሪና ዳኒ አልተመቸኝም። እናንተ አይመለከታችሁም፣ መብት የላችሁም። ሄርሜላን እንደ ሰው እንደ ሰብአዊ ተሰምቷቸው ተይ ይሄ ነገር ትክክል አይደለሽም፣ በዚህ መንገድ እንዲህ ብሎ መምከር እሺ አግባብነት ነው። ግን እሷን የመጨረሻ በቃ ለሮታ ጥላቻ እንዲኖራት የበለጠ ነገሩን እንዲሰፋ አብርሽ በጣም በሮታ ላይ እንዲጨክን ሴራ ሲያሰሩ ቆዩ። አሁን ደግሞ ድጋሚ አብርሽን አምነው ሮታ ዘመዴ ናት፣ አጎቴ ነች፣ የአክስቴ ልጅ ናት ሲሉ የነበሩ ሰዎች ዳኒም ጓደኛዬ ናት ሲል የነበረ ሰውዬ ዛሬ ሁለታቸው አንድ ሆነው መጡ። ምንድነው ያሏት? በቃ አንቺ ለምን አብርሽን ከካሜራ ጀርባ ለምን ታገኘዋለሽ? ለምን 24 ሰዓት እሱ ቤት ትገኛለሽ? ለምን ሄርሜላንስ ታገኛታለሽ? እሷ ደግሞ እኔ ያላገኘዋቸውም ብትናገርም እግዚአብሔርን እያለች እየማለች እንኳን በቃ እነሱ መጣላት ፈልገው አይደለ? በቃ አስበውበት አቅደውበት አይደለ ሄዱት። በቃ የሆነ በጣም የሆነ ጨፈጨፏት ነው የምላችሁ። ከዛ ልክ ደግሞ ደስታ ከእሷ ጋር እንዳይቀጥል ብቻዋን እንድትቀር እንግዲህ አስቡት። እነሱን አምና ነው እስካሁን ወንድሞች አሉ ብላ ወንድምየውም ያው ከልቡ ይሁን አይሆን አይታወቅም አብርሽን ይቅርታ ጠይቆ ምናምን በተመለሰበት ታይም በቃ እሷን የሚደግፋት ሰው በዚህ ሰዓት የለም። በቃ ማንም ሰው እኔም አልደግፋትም የእውነት ለመናገር ሩታን በዚህ ሰዓት እኔ
ልላት የምችለው ነገር አብርሽን በሄደበት ሁሉ አትከተዩ። ሄርሜላንም የመናገር መፍትሄ የለሽም። መናገር ያለብሽን ነገር ተናግረሻል። ምንድነው የተናገርሽው? በቃ አንቺ ታያለሽ፣ ህይወቴን አስተካክሏለሁ፣ ህይወቴን መልሰዋለሁ ብላ ተናግራለች። አለቀ። ይሄ ትልቅዬ ትምህርት ነው። በቃ ከገባት ሄርሜላ በጊዜ የሆነ ከታጠፈች ትታጠፍ፣ ካልሆነ ደግሞ ነገ የምትጎዳው እሷ ናት። እመኑኝ፣ እኔ አብርሽና ሩታ ተመልሰው እንደሚገናኙ ነው የምናገረው። ግን ብዙዎቻችሁ አያደርገውም። ሩታን በዚህ ልክ አምኖ ተቀብሎ አይመጣም። ድጋሚ ደግሞም አብርሽ ቆርጧል፣ አብርሽ ወስኗል ነው እያላችሁ የምትገኙ ታያላችሁ። እንደው ጊዜ እድሜ ይስጠን ያቆየን እንጂ ተመልሰው አንድ ይወዳሉ። እና አሁን ግን ወደ ዳኔና ወደ ሜዲ ስመጣላችሁ መጀመሪያም ነገራችሁ ነበር። እኔ ምናቸውም አይጥመኝም፣ ምናቸውም ማለት ነው። የእውነት ለመናገር በቃ እነሱ ለመሸቀል ነው፣ እንዲጣሉ ነው። በቃ ይሄ ነገር አሁን ሩታ በዚህ ልክ እየለመነችው ስትመጣ አብርሽም የሆነ የሚመለስ መሰላቸው። ያ ነገር አስፈራቸው። ገባችሁ? በቃ ሰላም እንዲሆኑ አይፈልጉማ። ከዛ ይሄ ነገር እንኳን እንዳደረገች እንኳን ቢያውቁ ተረጋግተው ሩታ ለምን ይሄንን አደረግሽ? ይሄ እኮ ለአንቺ ክብር አይመጥንም። ይሄ እኮ እንደዚህ ዝቅ ያደርግሻል። ይሄ እኮ በቃ አብርሽ በጣም እንዲኮራብሽ ያደርጋል። ይሄ እኮ ሄርሜላ እንድትስቅብሽ ያደርጋል። ይህንን ነገር ከምን አንጻር ነው እያደረግሽ ያለሽው? ለምን ወደ ራስሽ አትመለሽም? ለምን ከራስሽ ጋር ጊዜ አታሳልፊም? ለምን ለልጅሽ ጊዜ አትሰጭም? ብለው መናገር ሲችሉ፣ መጠየቅ ሲችሉ፣ ማውራት ሲችሉ ግን ለምን በቃ ሄደሻል? በግዴታ እንዳልሄደች እግዚአብሔርን ብላ ተናግራለች። ከዚህ በላይ ምንም እውነት የለም። አብርሽ ነግሮኛል፣ በቃ ነይ እች ልጅ ከዚህ ቤት በቃ ይዘሽልኝ ሂጂ ነው ያለኝ አለች። አሁን በጣም የሚገርም ነገር ማለት ነው። ሲጀመር እሷ ሌሊቱን ሙሉ በር ስር፣ ግድግዳ ስር፣ ግቢ ስር ተለጠፋ ታድራለች እንዴ? በቃ መጠየቅ ያለባትን ነገር ባሏ ነው፣ ዋጋ ከፍላለታለች። የፈለገ ታሪክ ብታረግ ምንም ጥፋት የለባትም። በቃ የፈለገ ነገር መመለስ፣ ትዳሯን፣ ኑሯን፣ ህይወቷን ማስተካከል ነው የፈለገችው። ሶ እች ልጅ በምን አይነት ሰበብ ነው ልትወቀስ የምትችለው? እና አሁን ደግሞ ከደስታ ጋር ነው ከሀገር ውጭ ለመውጣት እያሰብሻለሽ። ሩታ አይጠቅምሽም፣ ተመለሺ። እስኪ ተረጋጊ። ምንድን ነው ያለ ወንድ መኖር አይቻልም ወይ? ወይም ደግሞ ሳያገቡ መኖር አይቻልም ወይ? እኔ ያልገባኝ ነገር ለምንድን ነው በዚህ ልክ ወንድ ያስፈለገሽ ሩታ? እንዲሁ ለሩታ ጥያቄ ልጠይቅና፣ አይዞሽ አትወድቂም። የምሬ ነው። ልትንገዳገጅ እኮ ትችያለሽ፣ ብትወድቂም ትነሻለሽ፣ ግን ወድቀሽ አትቀሪም። እውነቱን ስነግርሽ መጨረሻሽ ያማረ ነው የሚሆን። ለምን አንቺ በጣም ብዙ ዋጋ ከፍለሽ ይሄን ፍቅር፣ ይሄን ትዳር፣ ይሄን ኑሮ፣ ይሄንን ህይወት ልጁን ሳይቀር እዚህ ያደረሰሻል። ይሄ ትልቅ ጥንካሬ፣ ትልቅ ብርታትን የሚጠይቅ ነው። አንቺ ደግሞ ከዛም በላይ ሆነሽ ይህንን ችግር ተቋቁመሽ እዚህ ደረጃ ላይ ደርሰሻል። ሶ ለምንድን ነው ድጋሚ ወደ ኋላ የምትመለሽው? ያኔ አብርሽን እንደዛ ለምነሽ በቃ ሳይፈልግ በግዴታ የኔ ካልሆንክ ብለሽ አመጣሽዋ፣ መጣልሽ። እሺ አሁን ያ ሁሉ ነገር ከፍለሽሎት ውለታሽን ካላወቀ፣ ውለታሽን ካላየ፣ አላውቅልሽም፣ ልጁን ከፈለግሽ ለእናትሽ ሰጠሽ ሂጂ አለሽ። በቃ በልጁ ሰበብ አድርገሽ እሱን ልትቀርቢው እንደሞከርሽ ያውቃል። ስለዚህ ሂጂ ተባልሽ። ስለዚህ እሱ ደጅ መጥናት ምን ይጠቅምሻል? ለምንድነው ራስሽ ጋር ማውራት የማትችይው? ለምንድነው ከቤትሽ የማትይው? ለምንድነው ለልጅሽ ፍቅር የማትሰጪው? ለምንድነው ያንም ይሄንም እያገኘሽ የምትዳረቂው? አሁን እንትና ራሱ ስንቴ አሸማቀሽ፣ አልፈልግም ብለሽ በአብርሽ ፊት አሸማቀሹ፣ እንዲሄድ አድርገሹ፣ ዛሬ ላይ ተቀብለሽው ድጋሚ ደስተኛ አድርጎ የሚያኖርሽ ይመስልሻል? እንደውም ከአብርሽ በላይ የሚበቀልሽ እኔ ሳስበው ደስታ ነው። ምን ይጠቅምሻል? አሁን እሱ ጋር እጅ ለእጅ ተያይዘሽ የምትጓተችው ምን ያደርግልሻል? ለምን አትረጋጊም? ለምን ከራስሽ ጋር አትሆኝም? አብርሽ ጥፋት አጠፋ፣ አንድ ጥፋት አጠፋ ብለሽ አንቺ 10 ማጥፋት አለብሽ ወይ? ለምን አሁን ቀስ ብለሽ ከራስሽ ጋር ቁጭ ብለሽ አታወሪም? ሜሪና ዳኒ መሄዳቸው ጥሩ ነው። ተላቀቁሽ። አንድ በሽታ ነው የተነቀለልሽ። የምሬ ነው። በቃ ምንም አይጠቅሙም። በቃ መሰናክል ናቸው። ሁሌ እንቅፋት እንደሆኑ፣ ሁሌ ነገር እንዳመላለሱ፣ ሁሌ ነገር እንደበሉ ሆን ብለው አይደል እንደ ቀለበት ፕሮግራሙ ላይ ራሱ የወሰዱሽ ሆን ብለው። ምንም ለአንቺ የሚጠቅሙሽ ጥቅም የለም። ምንም ነገር የሚረዱሽም የሚያግዙሽም ነገር የለም። እስከዛሬ ረድተውሽም አያውቁም። ከዚህ በኋላ የማይረዱሽም አሁንም እየረዱሽ አይደለም። ሜሪ ደግሞ ጭራሽ በቃ በጉልበት ነው የምታምነው። እግዚአብሔርን በደህና ቀን ያገኘችው ውፍረት አለ፣ ቁመት አለ። በቃ የሆነ ሰው ዝንብ መስሎ ነው የሚታያት። የሆነ ጨፍልቂው ነው የሚላት። የምሬን ነው። ሰው ስታይ የሆነ ስትጣላ ሰይጣኗ ሲነሳ ሰው ዝንብ መስሎ ነው የሚታያት። ጭፍልቅ ማድረግ ነው የምትፈልገው። እንዲህ ከእሷ ጋር ማን ይታገላል እናቴ? ሆ እሷ ለራሷ 100 ኪሎ ሰውዬው ሆ። እና ተያት ሩታን በዚህ ልክ መጫ ይጠበቅ። አንቺ አልወለድሻት፣ ምን አገባሽ? በቃ ማድረግ ያለብሽን እንደውም ድሮ ነበር መውጣት የነበረባችሁ። ዳኒም ሜሪም አንድ አይነቶች
ባናታችሁ ተተከሉ። በጣም ነው የምታስጠሉት። የእውነት ሩታ ላይ ተጫወታችሁባት። አብርሽ እንደዚህ ያረገ፣ አብርሽ እንደዚህ ሆነ፣ ሄርሜላ ጋር እንደዚህ ያረገ፣ እንደዚህ ማታረጊም፣ እንደዚህ እናረገዋለን እያላችሁ ስንት ታሪክ ፈጥራችሁ ልጅቷን አርፋ ከተቀመጠችበት ልቧ እንዲነሳሳ ድጋሚ ሌላ ነገር እንድታስብ ከራሷ ጋር እያወራች በነበረበት ታይም እና እች ልጅ እኮ ተስፋ አልቆረጠችም። በቃ አሁንም ትዳሯ የሚመለስ መሰላት። የለፋችበት ነዋ። እንደናንተ ስታስመስል አልኖረችም። እንደናንተ ስትዋሽ አልኖረችም። ይሄ ህይወት፣ ይሄ ትዳር ስሬስሊ ነበር። በጣም ትክክለኛና በጣም ዋጋ የተከፈለበት የተለፋበት፣ እስከ መጨረሻው ያኖረኛል ያዘልቀኛል ብላ የጀመረችው ህይወት ስለሆነ ባንዴ ትታትውት ማድረግ አልቻለችም። ስለዚህ በሷ ይፈረዳል ወይ? ይሄ ፌር አይደለም። እናንተ በጣም ራስ ወዳዶች ናችሁ። በጣም ባለጌ ናችሁ። ለንግግራችሁ እንኳን ስርዓት የላችሁም። ለማንኛውም እኔ ሩታ አሁንም እነግርሻለሁ፣ በፊትም ነግሬሻለሁ፣ ብትሰሚ ደስ ይለኝ ነበር። በቃ አንድ ያለ ወንድ መኖር ትችያለሽ። እባክሽን ወንድ መለመን አቁሚ። በቃ እድሜ ልክሽን እንዴ! ብዙ አመት እኮ ሆነሽ። በቃ ተይ ወንድ አትለምኝ። በቃ እንዴ! በቃ ወንድ አግኝተሻል፣ አግብተሻል። እግዚአብሔር የተመሰገነ ይሁን። ወግ ማረግሽን አይተሻል። ማየት ባለብሽ ሰዓትና ጊዜ ቦታ በእድሜሽ ተጠቅመሻል። ከዚህ በኋላ ወንድ ምን ሊያደርግልሽ ነው? አርጅተሻል እያልኩሽ አይደለም፣ ወይ ደግሞ ኑሮ በቅቶሻል እያልኩሽ አይደለም። ግን ከራስሽ ጋር የምታወሪበት ጊዜ ሊኖርሽ ይገባል። ለምንድን ነው ሚዲያ ላይ ራስሽን በዚህ ልክ አርክሰሽ በዚህ ልክ ወንድ ልመና ምንድን ነው? አብርሽ መምጣት ካለበት ይመጣል። ግን አሁን አንቺ ጋር ከባድ ውስጥ ገብቷል። እንኳን ሊመጣ ማለት ነው ተናግሯል ትናንትና። እኔ አለ ምንም ቢሆን ከሄርሜላ ጋር እንኳን ባልሆን አለ ሩታን ተመልሼ ጭራሽ በቃ ከሷ ጋር አልሆንም ብሎ በቃ ሙሉ በሙሉ ተናግሯል። ታዲያ እንደዚህ ያለሽን ሰው ቀስበሽ ጊዜ መስጠት እንጂ አሁን ከደስታ ጋር የምን ውጭ ነው ምና። በነገራችን ላይ ከዚህ በፊት ሩታ ወደ ውጭ ሀገር ሊሄድ ነው ብላ ተቆራርጦ የመጣ ቪዲዮ አይታችሁ ከሆነ ቲክታክ ላይ 4፣ 5፣ 6 ጊዜ ቪዲዮ ሰርታለች። ውጭ ሀገር ሊሄድ ነው አሁን በቃ ከሀገር ወጥቼ መኖር ይሻለኛል፣ ከሀገር እንደዚህ ይወጣሽ የምትጎጁ አንቺ። በቃ ነው ያው ልነግርሽ የምችለው አሁን በአብርሽ ላይ ራሱ እየፈረድኩ በአንቺ ነው እየፈረድኩ ያለው። ተይ በቃ እሱ ሴት ስለያዘ ብለሽ አንድ ወንድ መያዝ የለብሽም። የባሰ ነገ ትኮረኮም ያለሽ ከአብርሽ በላይ ይበቀልሻል። ስለዚህ ዳኒና ሜሪ በዛው ይሄዱ ይቅሩ። ጭራሽ አይናቸውና ግን አይቀሩም። ይኸው 100% ምን አለሽ በሉኝ። ዳኒ ሜሪም ነገ ታያላችሁ። ወይ ከሄርሜላንና አብርሽን ደግፈው ይመጣሉ፣ ወይ ደግሞ ሌላ ታሪክ ፈጥረው ሩታን የሆነ ነገር ለማለት ይመጣሉ። እውነቱን ስነግራችሁ ምንም መፋቻ ይላችሁ መጨረሻቸው ምን እንደሆነ አይታወቅም። ሜሪና ዳኒ በቃ እኔ እንጃ አላውቅም። በቃ በጣም አስፈሪ ሰዎች ናቸው። ለሩታ የማይመጥኑ የማይሆኑ ሰዎች ናቸው። ስለዚህ አሁንም ደስታ የምትሆንም ሰው ተይው። በቃ ምን ይጠቅምሻል? አንዳንዶቻቸውን ከደስታ ጋር ስለሆነች ደስተኛ ይሆናቸው። ውሸት ነው። ታያላችሁ፣ ይበቀላታል። ደህና አድርጎ ነው የዋህነቱ ምናምን። ኧረ እባክሽ አንቺ ቪዲዮ ላይ ያለውን ነው የምታየው። ካሜራ ጀርባ ያለውን ነገር ምን ልታቂ ትችላለሽ? ያ ነገር አስፈሪ ሊሆን ይችላል። ለማንኛውም ሜሪና ዳኒ እንደው እንኳን በሰላም ወጣችሁ። በቃ ከሷ ህይወት እንኳን በሰላም ራቃችሁ። አንቺ ደግሞ ዝም ብለሽ የሆነ ከብት ይመስል አህያ ይመስል መራገጥ ትወጃለሽ። ሜሪ መማታት በጥፊ በስማም ስንቱን በጥፊ ብላ ጨረሰችው። ስንቱን በጥፊ ተማታች በስላሴ ስም። የምሬ ነው። እና በጉልበት አትመኝ። በቃ ሩታንም በዚህ ልክ መጨፍጨፍ አይጠበቅብሽም። ምንም አንቺ ያደረግሽላት ነገር የለም። እንደውም ህይወቷን ሲኦል አረግሽባት፣ ህይወቷን አባባስሽባት እንጂ የረዳሻት የጠቀምሻት ነገር የለም። ስለዚህ ዳኒም ሜሪም እንደው በዛው ብቅሩ። በቃ አትምጡ። እንደው በሩታ ህይወት ውስጥ ባካችሁ እኛንን አጋጋሪ አውኪ ምና አትበሉ። በቃ ሊጥ ናችሁ ሁለታችሁ። የምሬ ነው። ገና ምንም አልበሰላችሁም፣ ጥሬ ናችሁ። የህይወት ትርጉም አይገባችሁ ወይ እናንተ? የፍቅር ህይወት የላችሁ። ምን ያውቃል የፍቅር ህይወት የሌለው ሰው? እግዚአብሔር ምንም አይረዳችሁም ወይ? የሆነ የቤተሰብ ኑሮ የላችሁ። ኧረ እንደው በስንቱ ምኑን አውቃችሁ ነው አሁን እናንተ እንደው ፈራጃ የሆናችሁት? ፈጣሪ ሆይ እናንተስ ምንም መጨረሻችሁ የሚያምርም አይመስልም። በሰው ህይወት ገብታችሁ በዚህ ልክ ልጅቷን ተጫወታችሁባት። ለማንኛውም በጊዜ ሩታ ስለነቃሽ እንኳን በጭንብላቸው ተከፈተልሽ። የራሽን ኑሮ ኖሪ። የምሬ ነው። አይጠቅሙሽም። በቃ እየጎዱሽ ነው የሚሄዱት። ጨርሻለሁ። ይሄንን ነው ልል የምችለው። ያለ ወንድ መኖር ይቻላል። አዎ ትችያለሽ፣ ኑሪ። እግዚአብሔር የተመሰገነ ይሁን። በቃ ፍሬ ሰጡሻል። ያንን እያመሰገንሽ አሜን ብለሽ ከራስሽ ጋር ወይ በቃ አሁን ላይ ከወንድ ጋር የምትለጣጠፊበት ጊዜ ላይ አይደለሽም። የባሰ ትጎጃለሽ። ያለፈው ነገር አልፏላ። አሁን ለሚመጣው የበለጠ ጥንቃቄ ልታደርጊ ይገባል። ይህንን ነው ልል የምችለው። ከዚህ በላይ ሌላ ምንም ሀሳብ አስተያየት መስጠት አልፈልግም። ግን
ከእንደዚህ አይነት ህይወት እግዚአብሔር ይጠብቀን ነው ማለት። በቃ እንደዚህ ውስብስብ ካለ ጭምልቅልቅልቅ ካለ የሆነ መጀመሪያውም የማይታወቅ መግቢያውም የማይታወቅ መጨረሻውም የማይታወቅ ህይወት እንደው ይሰውረን ፈጣሪ። የምሬ ነው ምላችሁ። አልጋ ባልጋ አይደለም ህይወት ኑሮ፣ ግን በቃ እንደና አብርሽ የሆነ የተጨመላለቀ የፍቅር ህይወት እንደው አይስጠን፣ ለማንም አይስጥ ብዬ ነው የማስበው። ጨርሻለሁኝ። የእናንተን ሀሳብ አስተያየት አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።